ዛሬ እዚህ የተገናኘነው በአንድ ሀገር ህልውና ላይ ሊጋረጥ የሚችል እጅግ አደገኛ ስጋት በጋራ ጥረትና ትጋት ድል ማድረጋችንን ለማብሰር ነው። ኢትዮጵያ ባለፉት 42 ቀናት አንድም አዲስ የማርበርግ ቫይረስ ታካሚ አለመመዝገቧን ስናበስር ይህ ስኬት ከጤና ድል በላይ ትርጉም እንዳለው ልንገነዘብ ይገባል። ይህ የጤና ፖሊሲ ስኬት ያመራሩ የጤና ባለሙያውና አጋር አካላት በጋራ አብሮ መቆም የጽናት የጥንካሬ እና በጋራ የመቀናጀት የመተባበር የመደመር እሳቤ ውጤት ነው። ክቡራትና ክቡራን፣ ኢትዮጵያ የጀመረችውን የብልጽግና ጉዞ ዳር ለማድረስ የዜጎቿ ጤና ቀዳሚ ተግባር ነው። ወረርሽኞች የማርበርግ ወረርሽኝ ጨምሮ በየትኛውም ሀገር ሲከሰቱ ስጋቱ በሰው ሕይወት ላይ ብቻ ሳይሆን በሀገር ኢኮኖሚ፣ በማህበራዊ ግንኙነትና በሀገራዊ ደህንነታችን ላይ ሊደርስ የሚችል ጉዳት ነው። ሆኖም ግን ሀገራችን ካለፉት ዓለም አቀፍ ወረርሽኞች እንደ ኮቪድ-19 በቅርቡም የኤምፖክስ ወረርሽኝ ጨምሮ የቀሰመችውን ትምህርት በመጠቀም ሳይንስን መሰረት ያደረገ ፈጣንና የተቀናጀ ምላሽ ሰጥታለች። ይህ ድል የሚያሳየው ኢትዮጵያ ድንገተኛ አደጋዎችን የመቋቋም አቅሟ በከፍተኛ ደረጃ እያደገ መምጣቱን ነው። ይህ ውጤት ያለ መስዋዕትነት አልመጣም። በየደረጃው ያላችሁ አመራሮች ለሕዝባችን ጤና ቅድሚያ በመስጠት አስፈላጊው ግብዓት እንዲሟላ በማድረግ በተለይም የደቡብ ኢትዮጵያና የሲዳማ ክልል ርዕሳነ መስተዳድሮች በየደረጃቸው ያላቸውን አመራሮች ላደረጋችሁት ከፍተኛ አስተዋጽኦ በራሴና በፌዴራል መንግስትም ላቅ ያለ ምስጋና አቀርባለሁ። ለጤና ባለሙያዎቻችን በለይቶ ማቆያ ጣቢያዎች፣ በላቦራቶሪዎችና በጤና ተቋማት ሕይወታቸውን ለወገናቸው አሳልፋችሁ የሰጣችሁ ጀግኖች ዛሬ አገራችሁ ትኮራባችኋለች። እናንተም የጤናው ዘርፍ ሰራዊት ብቻ ሳትሆኑ የአገር ደህንነት ጠባቂዎች ስለሆናችሁ እናንተንም ላቅ ያለ ምስጋና አቀርባለሁ። ለአጋር ተቋማትና አገሮች እንደ ዓለም ጤና ድርጅት፣ አፍሪካ ሲዲሲ እና ሌሎች ዓለም አቀፍ ድርጅቶችና ኤምባሲዎች ከጎናችን በመቆም ለሰጣችሁት የቴክኒክና የቁሳቁስ ድጋፍ በኢትዮጵያ መንግስት ስም ላቅ ያለ ምስጋና አቀርባለሁ። ለሕዝባችን ደግሞ እንደዚሁ መንግስትና የጤና ባለሙያዎች የሰጡትን መመሪያ በአግባቡ በመተግበር ወረርሽኙን በመከላከል ረገድ ያሳያችሁት ብስለትና ትብብር ዛሬ ለምናበስረው ድል መሰረት ሆኗልና እጅግ ላቅ ያለ ምስጋና አቀርባለሁ። ክቡራትና ክቡራን፣ እንደ አገር ጠንካራና ፈጣን የወረርሽኝ ቅኝትና ምላሽ አቅም መገንባታችንን ከሁሉም ባለድርሻ አካላት በመሆን የምንጠቀም ሲሆን ዛሬ የመጨረሻ የማርበርግ በሽታ ታካሚ ታክመው ያገገሙና ከቫይረሱ ነፃ ሆነው ወደ ቤተሰቦቻቸው ከተመለሱ 42ኛ ቀን የሚሞላበት ቀን ሲሆን ከማርበርግ ቫይረስ ነፃ አገር መሆናችንን በጋራ ብናከብርም ተግተን መስራታችን ግን በፍጹም አንተው። ይህ ስኬት ወደ ላቀ ስራ መመለሻ እንጂ ወደ መዘናጋት መግቢያ ሊሆን አይገባም። መንግስታችን በጤናው ዘርፍ ላይ የሰጠው ትኩረት አጠናክሮ በመቀጠል ጤናማና አምራች ዜጋ ለመፍጠር ከህዝባችን ጎን ተግቶ ይሰራል። ዘመናዊ የሕክምና ተቋማትና መሰረተ ልማቶችን መገንባት፣ የባለሙያዎችን አቅም ማሳደግ፣
እና የቴክኖሎጂ አጠቃቀምን ማዘመን ቀጣይ ትኩረታችን ነው። ተግዳሮቶችን ሲገጥሙን አንደክምም፣ ይልቁንም ጠንክረን እንወጣለን። ከማርበርግ ቫይረስ በሽታ የተማርነው ትልቁ ቁም ነገር ሳይንስን ከአመራር ጥበብ ጋር አቀናጅተን ስንሰራ የማይታለፍ አጥርና ዳገት እንደሌለ አመላካች ነው። በመጨረሻም ይህንን ታላቅ ድል ላበሰሩ ለጤና ሚኒስቴር አመራሮችና ለመላው የዘርፉ ሰራተኞች ያለኝን አድናቆት የገለጽኩ በቫይረሱ ሕይወታቸውን ላጡ የማህበረሰባችን አካላት ቤተሰቦች ልባዊ መጽናናትን እመኛለሁ። ኢትዮጵያ በልጆቿ ጥረትና በፈጣሪ እርዳታ ሁሌም ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።